ምናልባት ለነርቮች ስላሉ በቃ እኔ ያንን ቁስል ምናምን ይዤ ሽቲ አርጌ ለማየት ሄድኩኝ። ከዛን እንዳገግም ቤት ሆናለሁ፣ ግን እንቀሳቀስ እየሄድኩኝ ሄድ ምናምን እላለሁ። ለምን ኦፕራሲዮን ይጣበቃል ይባላል፣ ይሄ ታጠብልኛል ምናምን እያለ አንድ ወር ሆኖኛል። በቃ እንዲሁ ስንቀሳቀስ አክስቴ ጋር ምናምን ሄዳለሁ፣ የሆነ ቦታ ሄዳለሁ ምናምን ነው። እዛው ቅርብ ነን እኛ። ደግሞ ስንት ዓመት ተፈረደበት? 10 ዓመት ጽኑ እስራት። አሁን ጨርሶ ወጥቷል ወይስ 10 ዓመት አልሆነም ጉዳዩ? አልጨረሰም። አሁን 5 ዓመት ታስሯል። 5 ዓመት ሆነው? አዎ። አሁን ከ5 ዓመት በኋላ ሲወጣ ሳትሰጊም በህይወትሽ እንደገና? ምን እስካሁን ያስፈራረኛል እኮ። አሁን ራሱ የሚገርምሽ ሚዲያ ላይ የወጣሁት እንደውም ትልቁ እንትኔ በጣም ስለሚያስፈራራኝ ቤተሰቦቼ ጋር ይደውላል። ከእስር ቤት ወንድሞቼ ጋር ይደውላል። ብታይ እስር ቤት ሆኖ እኮ ማስረጃው ቅርብ ለህግ ሲደውል ሪከርድ እያደረግሽ አንዴ ተፈርዶበታል ይላሉ። እኔ ከዚህም በፊት ይኸውልሽ አሁን ላይ እዛ አይደለሁም እኔ ወጥቼ ማለት ነው። ግን መጀመሪያ የሚገርምሽ እዛ ሆኜ ስቅይት አድርገኝ እየደወለ በዛ እንዴ ለሞት እንዴ ድጋሜ ደግሞ ብዬ ተነስቼ ጠፋሁኝ ወደ ሌላ ቦታ ልጆቼን ይዤ ማለት ነው። ግን ወንድሞቼ ጋር ይደውላል። የት ሄዳ ነው ሰው ይልካል፣ ጓደኞቹን ይልካል። የት ናት? ባለፈው ቅርብ ጊዜ የሆነ ጓደኛው ጤነኛ ናቸው የሚመጡት የሆነ ሰውዬ በጥይት እንደመታሽ እያወቁ ጠየቀኝ አለ ወንድሜ። እንጃ እኔ ጠየቀኝ እና ምን አለ የት ናቸው ብሎ ጠየቀኝ። እዛ ፑል ቤት ነው። የሚገርምሽ እኮ እዛ እያለሁ 2 ዓመት ኖር ያለው እዛ እንደዛ አድርጎ ማለት ነው። ከዛ ከተፈረደበት በኋላ ግን ተደብቄ ነበረ፣ በጣም ራሴን ጠብቄ ማለት ነው። መሬቱን ደወለልኝና አስፈራራኝ። 2 እድል ሰጠኝ። ልክ ፊልም ላይ እንደሚታየው ምንድነው ታውቂያለሽ? መሬቱን ሽጪና ቦታ ብሩ ስጪ ወይ ደግሞ ምን አደረግሻል? ካልሆነ እገልሻለሁ፣ ካልሆነ ደግሞ ከሁለቱ ደግሞ ምንድነው ምርጫው? ሁለተኛ ደግሞ ሽማግሌ ያስቀምጥሽ የእርቅ ወረቀት ታርቀናል የሚል ወረቀት አስጽፊና አምጪ ያለ። ከዛስ ምን ሊያደርግ ማለት አብሬ ካልኖርኩኝ ታርቀናል የሚለው ምን ያደርግልሃል? እንዴት ታርቀናል የሚል እና እያቀለለታል። በቀል አያስብም ይላሉ። እንደዛ ነገር አለ መሰለኝ። ከዛን አልኩት እኔ በፍጹም ከዚህ በፊትም ይቅርታ ሳረግልክ ሁሉ ነገር በመቶዬ ነገ ተስተካከላል በማለቴ ነው። ከዚህ በኋላ በፍጹም በእግዚአብሔር ስራ ላይ እጄን አላስገባም። እግዚአብሔር እኔንም አድኖኛል፣ አንተንም አስሮሃል። እጄን አላስገባም። ብሬን ያልከውን ግን ብርህን መሬትህን ሸጪ ይሰጣሉ አልኩት። ለምን ያ ቦታ ለእኔም አይጠቅመኝም። በሰው እንደሚያስገድለኝ ደግሞ አውቃለሁ። ለምን እሱ ሁሌ የኔ መሞት ነው የሚያስበው። ልክ ይሄን እንዳለ ምን አደረኩኝ? ደላላ አስቀመጥኩኝ፣ ደላላ ፈለግኩኝ። አጎትየው የእሱ አባት ምን እንዳለው ታውቂያለሽ? ሀቀኛ ነው አባቱ። ብታይ ሀቀኛ ነኝ እንጂ ልነግርሽ አልችልም። እግዚአብሔር ነው የምልሽ፣ እንደ ልጃቸው ነው የሚያዩኝ። ምንም እንኳን ባያደርጉልኝ ለእኔ መልካምነታቸው ይበቃኝ እንደ አባት። እሷ የመጀመሪያ ሚስት ማለት እናት ነች። ግፏም ይደርሳል ይላል አባትየው፣ የእሷ እንባም ይደርሳል። እቺ ልጅ አትበድላት ይለዋል ሁሌ። አይሰማም አባቱን። አጎቱን አስመጥቶ መሬቱ ሸጣ ብሩን ትሰጠኛለች አለ አባትየው። በፍጹም እኩል ነው የልጆቿም ስላሉ እንደውም ወደ እሷ ነው የሚያደላው አለ። አባቱን ክዶት አጠገቤ እንዳደርስ ብሎ አጎቱን አመጣ። አጎቱ ያንን ሁሉ ሂስቴሪ እያወቀ አጠገቡ ቆሞ፣ እኔ ፈሪቼ ነው አጠገቡ ቆሞ 1,500,000 ብር ነው። ለምን 1,600,000 ብር ተሸጠ ያ ቦታ፣ ያስገዛሁት ቦታ ያኔ ማለት ነው። ምን ማድረግ ነበረብኝ? አስገምቻለሁ አልኩት ስለው ደስ አለው። ያው በፖሊስ ተይዞ መጥቶ መፈረም ይችላል ፍርድ ቤት። እሺ አለ። ስንት አስገመትሻለኝ? 1.6 ይሁን 1 ሚሊዮን ትሰጭኛለሽ አለኝ። እኔ ምንም ማድረግ አልችልም፣ ሰጥቼ መኖር እንጂ ምንም ማድረግ አልችልም እስከ መጨረሻው ማለት ነው። ሁሌ ተገፍቼ ነው፣ ሁሌ ተመትቼ ነው፣ ሁሌ ተቀምቼ ነው። ለእኔ
በቃ መኖሬን ነው እኔ የምመኘው። አሁን ላይ ታውቂያለሽ፣ እኔ ህይወቴ መኖሯ ለእኔ ውድ ነገር አድርጌ ማየት ህይወቴ ነው። በዚህ በቃ እነሱም ባልወልድ ደግሞ እንደዚህ አልሆንም ነበር ብዬ ብዙ ጊዜ ጸጸታለሁ። እግዚአብሔር ይመስገን። ሰጠሽው? 1 ሚሊዮን ነው ሰጠሁት። 1 ሚሊዮን ነው መጣ፣ ፈረመ። ገዢው ለገዢው ፈረመለት። በፖሊስ ተይዞ ነው የመጣው። አዋሽ ባንክ ከፈትን። ጠበቃ አስቀመጥኩኝ። ጠበቃ ቁጭ አለ። ጠበቃ ባለበት ነው እሱ ነው የሚጽፈው፣ ጠበቃው ማለት ነው። እናሳግድበት አለኝ ጠበቃው። አይ እኔ ከእሱ ጋር ወደዚህ ስል ድጋሜ ይህን ብር ስጠይቀው ደግሞ በአንዱ ቢያስገድልኝ እኔ ምን ተስፋ አለኝ ከዚህ በኋላ? ምን እኔ ብር ህይወቴን አይገዛም አልኩት። በጣም አዘነ፣ ሰውየው ማዘነ። መጣ፣ ብሩን አስገቡለት። ፍርድ ቤት አስገባሁኝ። በድሮ ፋይል ላይ አስቀስቅሼ ማለት ነው። ተካፍለናል የሚል አስገባሁኝ። ተፈራርመን እሱ ይናሉ ስላል እኔ ይናል ተወስጃለሁ ተብሎ ተጽፎ ግልባጭ ወስጄ ትንሽ እውነተኛ ነው የተጻፈው። 1 ሚሊዮን እንደወሰደ የእውነት ነው የተጻፈው። አዎ የእውነት ነው የተጻፈው። አዎ አካውንቱ ላይ ሲገባ ፍርድ ቤት ገብቷል እሱ። ከዛ አስገብቼ ዳኛ ፊት ቆመን አልቅሼ እሱም ወጣ። ስንወጣ ምናደርግ ታውቂያለሽ? ህፃን ትንሹ ልጄ እግሩ ስር እየሄደ ከፖሊሶቹ ጋር ድራፍት አዞ እዛው ተከቦ ማለት ነው። መብት አለው፣ ገባሽ አይደለም? እዛው መብት ስላለው እሱ ተይዞ ማለት ነው። ማለት መብት የለውም ግን ተይዟል። በእርግጥ ግን ተይዞ ድራፍት አዘዘ። እዛ እያየ ነው ድራፍት አዞ ቺርስ ይላል። እኔ ፊት ገዢው ነበረ፣ ጠበቃው ነበረ። ከዛ ገዢው እናት አለኝ፣ አንቺ ምንም እንዳታወሪ እግዚአብሔርን ብቻ መስገኝ። ለምክንያት ነው ይሄን ያደረገው እግዚአብሔር ከዚህ ከአንቺ ሊለየው። ይሄ ሰውዬ በጣም መጥፎ ሰው ነው አለኝ። መጀመሪያ ግን እንዲህ አልነበረም ሲለኝ የነበረው። መጀመሪያ አመጣጡ ሰውየው ሲገዛ ትልቅ ሰውም ስለነበረ ግን ካየ በኋላ ዝግነናለሁ። ዳግም አልኩት፣ በዚህ ምድር ላይ ብርህን ሰጥሃለሁ፣ የይቅርታ ወረቀት አላጽፍልህም፣ ልጆች የሉህም፣ እኔንም አታቀኝም፣ ጉዲፈቻ ነው የምሰጠው አልኩት። ልጆችህን ለዘላለም እንዳታያቸው ጉዲፈቻ፣ ልጆች የሉክ፣ ምን የለክ፣ እኔን አታቀኝም ከዚህ በኋላ ብዬ ብሩን ወስዶ ሄደ። የደላላ ዝም አለ። ልጆቼ እንዳሰጭብኛል አለ። ዝም አለ። ሀውዬ ትንሹ ልጁ ከስር እየሄደ እሱ ድረፍት ይዞ ነው ስሙን የልብስ መግዣ እንኳን አልሰጠው። ይሄው እግዚአብሔር ምስክሬ ነው የምልሽ። እግዚአብሔር ያኛልን። አሁን ነገ እነዚህ ልጆች ለትልቅ ቁም ነገር ከበቁ ሀብታም ከሆኑ ትልቅ ቦታ ከደረሱ ልጆቼ ብሎ ይመጣል። በህይወት ካለ በስተና ለጉዲፈቻ እሰጣለሁ እያልሹ ዝም ያለ ሰውዬ ነገ ሲያድጉ ልጆቼ ብሎ ይመጣል። ያው ከዛ ልጆቼን ይዤ ሄድኩኝ። የደላላ ራሱ 100,000 ብር ነው የከፈልኩት። እኔ ነኝ የከፈልኩት የደላላውን ራሱ። ከዛ እኔ መሬት ነበረኝ ነግሬሻለሁ፣ የገበሬ ልጅ ነኝ ብዬሻለሁ። እና የመጀመሪያውን ሸጬ አለኝ ሌላም እንደዚህ እድሜ ለእናቴ ማለት አንዳንድ ጠንካራ እናት ለራሳቸው ሳይኖሩ ለእኛ ያስቀመጡት። ከዛ እዛ ላይ ምን ጀመርኩኝ? በ500,000 ብሉኬት ጀመርኩኝ፣ ብሉኬት ማምረት እና ብሉኬት እቃዎቹን ሙሉ እቃ ገዛሁኝ። እዛ ቦታ አለኝ፣ ሰው አመጣሁኝ። እዛ እያመረትኩኝ እየሰራሁኝ ሙሉ ብሩ ነው ኢንቨስት ያደረኩት። ብሉኬት ስራ ብዙ ብር ያወጣል። ማሽኑ ራሱ ውድ ነው እና ሮቶዎች፣ ፓምፖች ብዙ ነገር አለ። እሱን አመጣሁኝ። እሱን እየሰራው እያለ በቃ እንቅልፍ አጣሁ። የሚገርምሽ ብር አገኘሁ ሰርቼ ሰላም የለኝም። በቃ እፈራለሁ። ዝናብ ሲዘንብ ወንድሞቼ የት ናችሁ እላለሁ። እዛ እኮ አጠገቤ ናቸው፣ ጎረቤቶቼ ወንድሞቼ ናቸው። አንድ አካባቢ ላይ እስር ቤት ቢሆንም ሰው ልኮ እንደገና እንዳያጠቃሽ ነው። በቃ የሆነ ቦታ ሄዳለሁ፣ እደበቃለሁ። ከዛ እንዴ ምን ነው እኔ ድጋሚ ደግሞ ለሞት እንዲ ያልኩኝ፣ ብሩስ ቢቀር ስራውስ ቢቀር ብዬ ያንን የገዛሁትን ዕቃ በትንሽ ብር ሸጬ
በመጨረሻ 2015 ላይ ከናዝሬት ምድር ወጣሁ ጨክኝ በቃ መሞትም ብኖርም ብዬ ማለት ነው። ያለዝን ይዘሽ ነው ልጆችሽን ይዘሽ ልጆችን ይዤ እዛው ተኳቸው ብቻ እንዳትኝ። ኧረ ይዤ ነው እንዴት ነው የምተዋቸው? ይዣቸው እነሱ ደብዳቤ አጽፌ ሴቶችና ህፃናት አጽፌ በቃ እኔ ያውቁ ነበር የኔን ሂስትሪ አይተውኛል። ፎቶ ምናምን አንስተውኛል። ሲሄድ በቃ ግብ ነው የሚሉት። ያቺ ልጅ እንደንትን ነው የሚያዩኝ። በቃ እንደ ይሄ የለም እስከምናገር እንኳን አይጠብቁም ስለሚያውቁኝ እና ምንድን ነው ሲሉ እኔ እዚህ በቃ ስጋት አለብኝ መኖር አልቻልኩም እና ያን ሀገር ብሄድ እስከዚህም በፊት ያለመሄዴ ነው እንደዚህ ያስደረገኝ ይህ ሁሉ ወግ ያስከፈለኝ። አሁን ግን ዘመድም ባይኖረኝ እሄዳለሁ አልኳቸው። እሺ ብለው ደብዳቤ ጻፉልኝ። ለየት ለፌዴራል ከወረዳ ከቀበሌ ሳይቀር ጻፉ። የተመለከተው አካል ትብብር እንዲደረግለት። አሁን የገባሽ ከናዝሬት ወጥተሽ የገባሽበትን እንዳትናገር አልናገርም። ከዛ መጥቼ እና ለልጆቼ ነበር የሆነ ነገር የጠየቅኩትና በቃ ያ ነገር ተሳካልኝ። እግዚአብሔር ይመስገን። መንግስት እንዲረዳኝ ማለት ነው። ትምህርት ቤት ምናምን እሱ ተሳካልኝ። ከዛን ትንሽ ቤት ተከራይቼ መኖር ጀመርኩኝ ማለት ነው። ግን እንዲህ አይነት ህይወት እንደምኖር ታውቂያለሽ። ስራ ጀምራለሁ የሆነ ቦታ ታዋለው በቃ ጎዳና እኔ እንጃ ልነግርሽ አልችልም። አሁን ያለሁበትን ደግሞ አልናገርም። ለምን እኔም ጥሩ አይደለም እና የኔ ህይወት ይሄ ነው። በአጠቃላይ እስቲል እስካሁን እየኖርኩ አይደለም ሀቡዬ፣ በእውነት ነው የምልሽ። በቃ እኔ እንጃ አንዳንዴ ለምንድን ነው የምኖረው እላለሁ። ተስፋ የለኝ ብታይ። በቃ ወደፊት እንደመሞት ነው የሚሰማኝ። ልጆቼ ማሳደግ እንደማልችል እነሱንስ የሆነ ነገር ቢያደርግብኝ እላለሁ። ስንት ብዬ ይሄው 10 ዓመት እንግዲህ ልጄ 10 ዓመት ሆኖታል። ወደ 11 ነው። አንዱ 7 ዓመቱ ነው። እኔ ብቻ ነኝ የማውቀው። እኔም ብቻ ነው የሚያውቁት። አሁን ላይ 3 ዓመታችን ከዛ ከለቀቅን ዘመድ አያቸው እኔ ብቻ ነኝ። ግን ቤተሰብ ምናምን በስልክ ታገኛለሽ? ደህንነታቸው? አዎ በስልክ አገኛለሁ ቤተሰብ ምናምን። እሺ ግን ከሀገር መውጣት አስበሽ? ሁሌ አስባለሁ፣ ግን በምን ሁኔታ ሁሌ አሁንማ ወሰንኩኝ። በቃ በስደትም ቢሆን ወደ ሱዳንም ቢሆን እላለሁ። በቃ ልጆችን ይዤ የሆነ ሀገር ጠፋለሁ እላለሁ። አሁን ላይ ማለት ነው ሚዲያ ላይም ያው ስወጣ ያ ነገር ማለት ቢያስብ ደጋግ ኢትዮጵያኖች ቢያዩኝ ቢያንስ እኔም ባያዩ እንኳን ልጆች የሚያዩ እኔ ነገ ተስፋ ናቸው። እኔ ከዚህ በኋላ ለእነሱ እንጂ ለማንም አልጠቅምም። ገንብሻ አይደል? አሁን ላይ እኔ እነሱን ለማሳደግ እናት አለችን ጠንካራ እንዲሆኑ ነው እንጂ መጠቅማቸው። ከዚህም በኋላ እኔ መንግስት ሀገር እመራለሁ ብዬ አታስብ። የሆነ ነገር አደርጋለሁ ለሀገሬ፣ የሆነ ነገር ለሰው አልጠቅም። በእርግጥ ግን ለልጆች ይጠቅማለሁ። ምን ያህል ተስፋ እንደሚሰማቸው እኔ ሲያዩ ብታይ፣ እንዴት ደስተኛ እንደሆኑ ብታይ፣ እንዴት በቃ እንደሚስቁ። ልጆች ቤተሰብ የማያገኙት እሱም ፍራቻ ነው አይደል? አዎ በቃ ለምን ድንገት እንኳን ገባሽ አሁን የት ናቸው? አሁን እሱ ተሞክሮ ምናምን የሚባል ነገር ካለ ወይ በሆነ እንትን እንዳይወጣ ነው የምፈራው እኔ። አሁን 5 ዓመት ሆነ የተፈረደበት 10 ዓመት ነው። 5 ዓመት ጨርሷል። እዛም ሆኖ እየደወለ በሰውም እየላከ እያዛተብሽ ስለሆነ ይህ ሰውዬ በሆነ መንገድ ከወጣ ያልጨረሰውን ያልተሳካለትን ነገር አሁን ሊጨርስ ይችላል። በቃ እንደዛ ነው ያለኝ እሱም ያለኝ እንደዛ ነው። ሀገር መውጣት ነው ያለብሽ። እጨርሳለሁ ነው ያለኝ እሱም ያለኝ እንደዛ ነው። እጨርስሻለሁ፣ እመጣልሻለሁ። እናትሽውን ብትገቢ ተመጭ ይሄን ምን አደረኩት? እኔ ልጅ ወለድኩለት እንጂ አቡኝ። ለምን እኔ እኮ በጣም የሚገርመኝ የኢትዮጵያ ሕግ እኮ ይህንን እየሰሙ እየደወለ እየሳትብኝ ነው ብለሽ ሪከርድ እያደረግሽ ብታቀርቡኝ እዛው እስር ቤቱ ላይ 10 ዓመቱ ላይ ሌላ 10 ዓመት አይጨመርበትም? አይጨመር። ያኔ ሞክሬያለሁ። ከዛ ሳልወጣ እየደወለ ሲያስቸግረኝ ደውሎ እነግርሻለሁ። ምርጫ ራሱ የሰጠኝ እንግዲህ መሬቱ መሸጥ ምናምን በስልክ ነው። በነፃ ናቸው። የሚገርምሽ ስነግረው አንዴ ተወስኖ ተፈርዶበታል ተባልኩኝ። ስለዚህ የተፈረደበት ነገር ደግሞ ከዚህ በኋላ በጥይት ከመምታቱ በፊት በደበደብሽ ሰዓት ለፖሊስ አመልክተሽ አታውቂም? እያልኩሽዋል ግን ከዛም በፊት ስታመለክች ወይ ደግሞ እገልሻለሁ ብሎ ሲይዝብሽ ሄደሽ አመልክተሽ ታውቂያለሽ? ያኔ ከተፋታም በኋላ አዎ ያኔ ቴሌግራም ላይ እንደላከልኝ ሄጃለሁ።
ቴሌግራሙን ሁሉ ሲልክልኝ ሲሄድ ምን አሉ? አድራሻውን ታውቂዋለሽ አሉኝ። አድራሻውን ደግሞ ለቆ ሄዷል። እሱ የት አገኘዋለሁ? ስለ የት እንዳለ ካላወቅሽ ምን እናደርጋለን? እንደዛ እኮ ነው። ለምን እስካልተገኘ ድረስ ምንም አያደርጉም። አሁን አድራሻ አንድ ሰው እዛው ቢሆን ወይ ፋሚሊዎቹ ይጠየቃሉ። ፋሚሊዎቹ ቢታወቁ ምናምን አይደል? ቅርብ ሰው ቢሆን እና ሲመታሽ ምን አሉ ታዲያ? ጥይት ሲመታሽ አንቺ ያስቀድመሽ ነገረሻቸው አድራሻውን ካላወቅሽ ምን እናደርጋለን ብለው ከተኮሰብሽ በኋላ ምን አሉ? ምንም ያንን የሚያስታውሱ አይመስለኝም። እኛ ቀድመን ብንሯሯጥላት መጀመሪያ ያመለከተች ጊዜ ፈልገን ብንይዘው ኖሮች ሰው አይተኮስባትም ነበር ማለት ነው። ይህንም እኔ አልጠየኳቸውማ። ከዛ በኋላ እኮ የከባዱ ነገር እያሳለፍኩት ያለሁት ነገር እሱን ለማሳሰር የምሯሯጠው ሩጫ ምናምን እንጂ ይህን ማን ያስተውላል? የሚገርምሽ እኮ ቶሎ ራሱ ክስ አንጀምርም ብለውኝ ልሞት አልኩት ገብቼ። እኔ ለምን አልሞትም ነገር እንዴ እስከምትሞች? የሚገርምሽ ቅድም የሆነች ልጅ አይቼ ነበር አደጋ ደርሶባት 2 ዓመት ሐኪም ቤት ሆና እሷን ቲክቶክ ላይ እያየኋት 2 ዓመት ተጋጭቷት ማለት ነው። ይርጋ አግዷል ተባለች ክስ ስትሄድ። አዎ ይርጋ አግዶታል ምናምን አሉኝ አለች መሰለኝ። ለምን መሰለሽ 2 ዓመት አለፈው። ምን አግዶታል? 2 ዓመት ካለ ወዲህ ይርጋ ማን ነው? ይርጋ አግዶታል? ይርጋ ማለት እኮ እንትን ህግ ነው መሰለኝ እኮ አይደል እንዴ? ይርጋ የሚባል ነገር አለው። እንደዛ ነው ምስ ጠይቅ ያለ መሰለኝ እንጂ አላውቅም። እኔ ለምጀመሪያ ሳትከሺ ከሆነ አለ እና እሷ ባለመክሰሷ ነው ወይስ ምንድን ነው? አዎ ባለመክሰስሽ ይኸውልሽ ጊዜ ገደብ አለው ክስ የምትጀምሪበትና የምታስፈርጂበት። እሺ ከዛ ልክ የእሷን ታሪክ አይ ዝም ብዬ ነው የጠቀስኩት። ይርጋ ማለት የኔ ካለፈ መጠየቃችሁ ሞኬ ይርጋ ማለት ረጋ እንደማለት ነው። እሺ እንደዛ ነው። አግዶታል ማለት ልጅቷ ሆስፒታል ሆና እንዴት ነው የምትከሰው? ሆስፒታል ተኝታለች አይደል? አይጽፍም። ሐኪም ቤት ካልጻፈልሽ ደግሞ መክሰስ አትችይም። እና ታዲያ 2 ዓመት ሐኪም ቤት ያስተኛትን አደጋ መክሰስ አትችይም ተባለች። እንደዛ መሰለኝ የሰማሁትና እኔ ምን አሉኝ መሰለሽ ወደ እኔ ስመጣ እንግዲህ እኔ እንደዛ የሰማሁ መሰለኝና ምን አሉኝ እስከምድኝ ድረስ በይግባኝ ሊያወጡት ማለት ነው ሊያስወጡት። ከዛ እኔ ያልኳቸው ለምን አሁን እንዳልኩሽ በቁስሌ ነው የሄድኩት። እኔ ዛጉሬን ማምሻሻ ስሬ ሽቲ ለብሼ ምናምን ነው በቃ እግዚአብሔሩ ያበርታኝ ነው አሁን ላይ። እና እኔ ያልኳቸው ለምን ነገ አልሞትም ገብቼ ብትሞቺ አሁን አንቺ እንዴት ተፈርዶበት 10 ዓመት ተፈርዶበት ነገ አንቺ ብትሞቺ በመጨመር አይቻልም። ስለዚህ ታይተሽ ነው አለኝ። በፍጹም ሐኪም ቤት ጽፎልኛል። በ9 ቀን ነው ሐኪም ቤት ከ9 ቀን በኋላ ክትትል የተወሰነ አድርጌ ነው ያጸፍኩት እኔ ከሆስፒታል። ለምን ይግባኝ እየጠየቀ የሚገርምሽ ጠበቃ አቁሞ እኮ ነው እየተከራከረው። የምስክር ወረቀቱን ሳነበው ልንገርሽ እኔ አይደለሁም ወንድሜ እኔ መታት ብሎ አስመስክሯል። ምስክር አለው፣ ጠበቃ አለው። እኔ እውነት እግዚአብሔር ምስክር ጋር በመልክ የሚመሳሰል ወንድም አለው። እኔ እንዴ አረ ወንድሙ እንደዚህ ያደርግ አረ ወንድሙ አይደለም እሱ ለማለት አረ የለም እንደዛ የለም ውሸቱን ነው ለማልመጥ ሲባል ወንድሙ ከየት ሊያመጣው ነው? ወንድሙማ አለ እኮ እሱ የእሱ ወንድም እኔ ጋር ነበረ። እኔ ጋር የነበረ ወንድም ነበረው። ወንድማሚ ነው ብልሽ እኮ ለዚህ ነው አይምሮን ያሟል እንጂ አይምሮ አቡዬ ወንድሙ ላይ የሚያደርገው አቡዬ እኮ ነው የሚያደርገው። አምልጦ እኔን ጨርሰኝ ነው ሌላ ነገር አይደለም። ይገርምሽ አምልጦ ወጥቶ ሌላ ስራ ሊሰራ ወንድሙ እስከሚፈልግ እሱ ወጥቶ ሌላ ሊሰራ። እኔ ፋይሉ ልክልሻለሁ የሐኪም ቤቱን የፍርዱን ውሳኔ ሙሉ አለኝ። ገና ከመጀመሪያው ነገር ይሻለው ገና አንድ ሰው አሁን ሰድቦሽ አሁን መቶሽ በኋላ አልቅሶ ይሞታ የሚጠይቅሽ ከሆነ ጤነኛ ሰው አይደለም። እጁ ላይ ቤቱ ስትገቢ እያሰቃየሽ ጥለሽ እናትሽ ቤት ስትሄጂ እየመጣ አልቅሶ ይቅርታ ጠይቆ የሚመልስሽ ከሆነ መሪድ ነፍሲ ይባላል በአረብኛ የበሽታው ስም። በእንግሊዝኛ ናርሲስቲክ ነው መሰለኝ የሚሉት አይደል ነው። በአማርኛ ግን አላውቀውም። ብቻ ግን እንደዚህ አይነት ሰዎች ጤነኛ አይደሉም። ገባሽ? ወዲያው የሚቀያየሩ አብሾ ያለበት ሰው አለ። ሲጠጣ ራሱን የማያውቅ ሲጠጣ ሚስቱን ይደበድባል፣ ይሳደባል፣ ምን ይላል። በነጋታው ጠዋት ሲነሳ ወይ ሚስቱ ላይ ሰንበር ምናምን ካየ ያለቅሳል። እኔ ነኝ እንዲያደርጉሽ ይላል። ራሱን አያውቅም።
እንደዚህ አብሾ ሲጠጡ አብሾ ያለባቸው ሰዎች ኢትዮጵያ እጁ ላይ ስትገቢ ያሰቃይሻል። በፍጹም ተጠስቶ አይልም። ይቅርታ ይቅርሻል ቤተሰቦች ፊት ብዙ ጊዜ ይክዳል። ይኸውልሽ እኔ አላረኩም እኔ እንዲህ አላረኩም ብሎ ይክዳል ብዙ ጊዜ። በቃ አንዳንዴ እንደ እብድ ነው የሚያደርገኝ። ይክዳል። እኔ አላልኳትም፣ እኔ እንደዚህ አላልኳትም፣ እኔ እንደዚህ አላ ሽምጥጥ ነው የሚያደርገው። በቃ እነግርሽ አልችልም። እኔ አሁን ለአንቺ ለልጆችሽም ህይወት ስለሰጋው እንደው ከሀገር ብትወጪ ነው የሚሻለው። አዎ አቡዬ፣ ግን በምን ሁኔታ መንገድ እንፈልግልሽ? ውይ አቡዬ፣ እንደው እግዚአብሔር ቢረዳኝ በእናትሽ። እኔ በእውነት እኔ እንጃ። እኔ ብዙ ጊዜ አንቺ ጋር ሞክሬ ነበር። ከዛ በፊት ዩቱብ ላይ ከመሄዴ በፊት ቻናል ላይ እንትን አስቀምጠሻል፣ ስልክ ቁጥር አስቀምጠሻል፣ ተናግረሻል። እዛ ላይ ሚጃለሁ ሸገር ኢንፎ ማለት እኔ የምልሽ እሱ በሰው አስደውሎ ልረዳሽ። አይ ያን ቀን ያው የመጀመሪያ ስለሆነ በጣም እንትን ሁኔታዬን ነበር የተናገርኩት። ማለት እንደፈራው ተናግሬ ያለው በቃ በስጋት ውስጥ እንደምኖር ነው። በቃ ማለት ለህይወቴ እንደምፈራ አዎ ይሰማኛል። አዎ ገባኝ። ለህይወትሽ እንደምፈሪ ተረድቻለሁ። ግን ስልክሽን ከዛ ላይ ወስደው ስልክሽን ከዛ ላይ ወስዶ እሱ በሰው አስደውሎ ና የረዳሽ ነው ቢልሽ ማንን ረዘመ። እኔም በቃ አቅቶኝ ነበር። አሁን ነው እነግርሻለሁ ጠንካራ የሆንኩት ድጋሜ ስለሆነ እንጂ ያኔ በጣም ከባድ ነበረ። ማለት መግለጽ ራሱ ይከብደኝ ነበር እና እንደዚህ አረብ ሀገር አልተናገርኩም። አረብ ሀገር ቢሆንማ የማንንም እርዳታ ሳት ወይ ይሰማኛል። እናት ወጥሽ ግቢ እንትን እንዳይላቸው ደግሞ እኔን ለመጉዳት በጣም ሪስክ ያስፈልጓል። እሱ በምን ያውቃል የት እንዳሉ የትኛው ማደጎ ቤት እንዳስቀመጥ በምን ሊያውቅ ይችላል? በምን ሊያውቅ ይችላል? እዛ ላይ እንትን ብይ እዛ ላይ ታውቂያለሽ፣ ተናግሬያለሁ። ባለፈው የሆነ ማቆያ ነው ያሉት ብዬ እንትን ላይ ተናግሬያለሁ። ለምን ተናገርሽ? አዎ ይሰማል። አዎ ማሪ ይሰማል። አቤ መስራት ትችላለች። አቦ ምን መስራት እናትር ነግር አልችልም። አዎ እነዛ ተናግሬ ነበረ ባለፈው ኢንተርቪው ሳደርግ። ወይ ኔትወርኳ እኮ ነው ደከመኝ። ገንዘብ መላክ ላቁም፣ ገንዘብ ሊያዝ ባጃጁ በአንቺ ነው አይደል የተገዛው? አንቺ በላክሽው ብር? አዎ እኔ በላኩት ብር ነው። አዲስ አበባ ውስጥ ባጃጅ ይፈቀዳል እንዴ ማለት? እኔ ደብረ ዘይት ነኝ እናት። ደብረ ዘይት ነው። ኦኬ አንድ ባጃጅ ነው ሁለት ባጃጅ ነው የገዛሽው? አንድ ነው። ኦኬ ወንድምሽ አንዱን የሚሰራበት ከሆነ ባልሽ ታዲያ በምን ይሰራል? ወንድምሽ የሚሰራበት ከሆነ ባጃጅ ባልሽ በምን ባጃጅ ይሰራል? ያንኑ ባጃጅ ወንድሜ ገቢ 200 ብር ነው የሚያስገባው። ገብቶሻል? ያው በገቢ ማለት ነው። ስለዚህ አንድ እሱ ቢሰራ እኔን አሁን ለእንደዚህ ልጆቹ አተኮሱ ልብስ ያስፈልጋቸዋል ለዘይት ቀለብ ምናምን ሲለኝ በቃ ይህ ሁሉ ነገር ከሚሆን ቢያንስ እንኳን አንተ እሱ 200 ብር ከሚሰጠን አንተ ወጥተህ ብትሰራ ተጨማሪ ገቢ ይኖራል። ከወንድሜ ባጃጅን ተቀብለ ለእሱ ደግሞ ለወንድሜ ደግሞ ሌላ ባጃጅ ይፈለግለት። ያ ቃል ወንድሜ ተነጋግረን ነው ሲጀመር። ገብቶሻል? እንደዚህ እያሰለቸኝ ነው በቃ ሰለቸኝ። ግን እንደዚህ ማለት አልቻልኩም። እሱን ልጆቼን ስለሚከለክለኝ በልጆቼ ስለሚያስፈራራኝ ለዛ ብዬ አልኩት። ወንድሜም ተረድቶኛል ያንን ነገር ምንም ችግር የለም ብሎ ተነጋግሮ ከዛ እዛው እሱ ፊት ነው ወንድሜ ፊት አልሰራም ልሞትልሽ እንዴ ለምን ትሞታለህ ስለው እኔ ጠዋት ተነስቼ ለልጆቹ ቁርስ ሰራለሁ። እሺ የራስ ባጃጅ የራስ ነገር ማለት ጥቅሙ የቱ ጋር ነው? የራስ ሲሆን በፈለክበት ሰዓት ይዘህ እኮ ትወጣለህ። ገብቶሻል? አሁን ልጆችን ትምህርት ቤት 2 ሰዓት ሁለቱም ይሄዳሉ። ሴቷን እናቴ ታደርሳታለች፣ ወንዱን እሱ ያደርሳል። ተመለስና እስከ 4 ሰዓት ተኛ። ከ4 ሰዓት በኋላ ደግሞ ውጣና ስራ 10 ሰዓት ጥናትን ልጄ እዛው ስለሆነ እዛው ነው የሚውለው። እሱን ይዘህ ትመጣለህ። አልተመቸውም። በቃ ጠመደኝ ማለት ነው። እና ኖርማሊ እሱ
ወንዱን ዴኬር አድርሶ መጥቶ ይተኛል። አዎ በቃ እንደዛ ነው። ከዛ እስከ ሰዓት ይተኛል። እኔ ምን አውቃለሁ እናቴ። በቃ ቤት ነው፣ የትም ሌላ ስራ ምንም የለም እኮ። ተኝቶ ሲነሳ እዛው ቤት ውስጥ ፊልም እያየ ይውላል። አይደብረም? ቦንጋውንም ሰራተኛ አላችሁ ቤት ውስጥ? የለም። እሺ ማን ቤት ያጸዳል? ልብስ ያጥባል? ምግብ ያበስላል? እናቴ ያልኩት። አሁንማ ተጣሉ። 4 ወር ሆነ እኮ ከተጣሉ። አሁን አላውቅም። አሁን ያሉበትን እሱን እኮ ነው። አሁን ልጆች ያሉበትን ሁኔታ አላውቅም። አንዳች እንደሌለ ከመኝ ስላለች ልጆቿን ማያገናኛት መስዘመት አሁን 5 ወር እንደምንም ችላ እሷን ነግሳችን 5 ወር። ከዛ ከ5 ወር በኋላ ስትገባ ልጆቿን አይታ ናፍቆቷን ተወጣ። እንደገና መታ መስራት በቂ አይደለም ገንዘቡ ብላ ካሰበች ግን እንደገና ስትመጣ ግን ለ2 ዓመት ልጆቿን ላታገኝ ነው። ለምን? ህጉም የሚለው ወይ እናት ጋር እናት ከሌለች ነው ለአባት እንጂ አባት እያለ ለቤተሰብ አይሰጥም። እሺ አስተማሪ ታሪክ ያለው እሱ አስከትል። የአንድ ወር ደግሞ ስንት ነው? ዱክ መጪ ነው አረብ ሀገር ሲጀመር ቦሪንግ አይሆንበትም ወይ? ቤት ውስጥ ነው ቀኑ ሙሉ። አሁንማ እናትየው ስለሌለች ሰራተኛ ይቀጥራል። የእሷ እናት ነበሩ እየሄዱ በየቀኑ የሚያጸዱለት። ስልሳ 65,000 ምንድን ነው? አቡ በኋላ ብለሽ ነበር ወንድሜ ለማፋለግ ነው ግቢ። አይ አላናገርም። እሱን አናግሪ ለምትል ማሬ በሽማግሌ በሀገር ሽማግሌ በአጋቧቸው ሽማግሌ በቤተሰብ ተጠይቆ እምቢ ያለ ሰውዬ በሚዲያ ሰው እንደውም ልጆቿን ይዞባት እንዳይጠፋ የባሰ አድራሻው እንዳይጠፋባት ነው ሚዲያ ላይ መውጣት በታወቅ። ወአለይኩም ሰላም። ሰላም ነው አለን። እንዲ ሰላም ነው አልሐምዱሊላህ። ወንድሜ ጠፍቶብኝ ነበር እና አሁን 3 ዓመት ሊሆነው ነው።